ተደውሎልሽ ነው ተደውሎልሽ አይመጣም። እኔ አንተ ምንድን ነው የምትፈልጊው? አንቺ እኮ ነሽ ጠራሽ አናግርሽ። በሰላም አይደል እንዴ? በሰላም ልትወሩ አይደል እንዴ? እኔ ካንተ ጋር ማውራት አልፈልግም። እኔ ዝም ብለሽ ስሚ ምንድን ነው የምትፈልጊው? ልነግርሽ እኮ ነው የምፈልገው። በአንቺ ምክንያት ዳንኤል ሌላ ነገር እያሰበ ነው። እሺ መንገዱን እሺ ስሚ እሺ ትሄጃለሽ እኮ ስሚ እግዚአብሔር አቻይ ማለት ጌታን ረፍ አይሚ እንድንጣላ ነው ፈልግ ነው። እኔ እግዚአብሔርን የመጨረሻ ቴክስት ላይ እየመጣች ነው። ለምን ነው ለኔ ቴክስት ማመልሽ ምናምን? ምን ሆነሽ ነው? ለምን ስለምንፈልግ አንቺ ነሽ ያጣላሽን ከዳኒ ጋር ልትይ ነው? ሃይማኖት አንቺ ባወራሹ ነው እየተጣላን ያለው ነው። ከዚህ በኋላ እኔ ይቅርታ አልጠይቅሽም። አትጠይቀኝም። በጣም ለምንኩሽ። በጣም አይደለም ሶሲ እኔ ከዚህ በላይ ምን ላድርጋት? አኳኗ እያየሽ አይደል እንዴ? ልቀቂ። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይካን የተጫናችሁ ጀምሩ፣ ላይካን የተጫናችሁ ቪዲዮን ጀምሩ እያልኩ ዛሬ መጥቻለሁ ማለት ነው። ውድ ቤተሰቦች እንግዲህ ዛሬም ሀይሚ አላበቃችም፣ አላቆመችም። የእውነት ዛሬ በጣም ነው ያዛዘነኝ፣ በጣም ነው ያስከፋኝ። የሀይሚ ጉዳይ ነው። ሀይሚ ናት ዛሬ ላይ ያዛዘነችኝ ያለችው ወይም ደግሞ ያስከፋችኝ። እኔ ከሶሲ ይልቅ ከብሩኬ ይልቅ ሀይሚ ናት ብዬ ያስባለሁ። አሁን ነገሮችን እንዲጋናን እዚህ ላይ ደረጃ ላይ እንዲደርስ የፈቀደችው ሀይሚ ናትና ሰው ልጅ የማይጠፋ የለም እዚህ ምድር ላይ እስካሁን ድረስ ብዙ ነገሮችን እናጥፋለን። እንደ ጥፋታችን ወይም ደግሞ እንደ ስህተታችን አንድ ቀንም እዚህ ምድር ላይ ላናድር ወይም ደግሞ ላንቆይ እንችላለን። ግን እንደ ፈጣሪ ፍቃድ፣ እንደ እግዚአብሔር ፍቃድ እንኖራለን ሁላችንም ማለት ነው። ነገር ግን ሶስና ብሩኬ ይሄ ነገር ይፈጠራል ብሎ አላሰቡም። ቢያስቡ ኖሮ ወይም ደግሞ ይሄ ነገር ይፈጠራል ብሎ ቀድሞ ቢያውቁ ኖሮ ይሄ ነገር አያደርጉትም ነበር። ኖርማል ነው ተብሎ የታሰበ ፕራንክ ነው፣ በይቅርታ ይታለፋል ብሎ የታሰበ ፕራንክ ነው። ፕራንክ ደግሞ ማንም ሰው ሶሻል ሚዲያ ሆኖ ዩቱብ ተጠቃሚ ሆኖ የማይሰራ ፕራንክ የለም እንደምታውቁ ማለት ነው። ነገር ግን እዚህ ደረጃ ላይ እዚህ ቀን ውስጥ ይሄ ሁሉ ቀን ለምን እንዲቆይ ወይም ደግሞ እዚህ ደረጃ ላይ እንዲደርስ የፈቀደችው ሀይሚ አላቅም። ዛሬ ላይ ደግሞ ያለችው በጣም ይከብዳል። በጣም ነው የሚያስደነግጡ። እሱስ ምንድን ነው? ከአንተ ጋር ማውራትም መገናኘትም መታረቅም ማውራትም አልፈልግም እያለች ትገኛለች ማለት ነው ከብሩኬ ጋር። ሲቀጥል ደግሞ አሁን ይመስለኛል ሶስን የምትሳደቡበት ምክንያት አለ ብዬ አላስብም። ምክንያቱ ሶስን እየተሳደባችሁ አንቺ ነሽ የምታለያይ፣ አንቺ ነሽ የምታጣሊ ምናምን እያላችሁ ነበር እና ትላንትና ቢሆን ሶሲ ላይ እንፍረደው። ምክንያቱ ቴክስቱን አውጥታ ምናምን ብላለች እንበለው። ዛሬ በድጋሜ ካሜራ ደቅና እነሱ ሁለቱን ጠርታ ብሩኬ ይቅርታ፣ ሀይሚ ይቅርታ፣ ብሩኬ ሀይሚን ድጋሜ ይቅርታ እንጠይቃት እየተባለች ወይም ደግሞ እያለች ያለችው ሶሲ ናት። ብሩኬና ሀይሚም እንዲለያዩ ወይም ደግሞ እንዲራራቁ ብትፈልግ ኖሮ ይሄ ነገር ታደርጋለች ብላችሁ ታስባላችሁ? ወይም ደግሞ የሆነ ነገር ብኖራችሁ ወይም ደግሞ ብሩኬና ሶሲ የሆነ ነገር ብኖራችሁ ሚዲያ ላይ እናውጣለን ወይ ካሜራ እንይዛለን ወይ? እናንተ እንዴት ጅል ትሆናላችሁ? ሰው ልጅ ሰው ላይ ቺክ የሚያደርጉ ሰዎች እና ውድ ቤተሰቦች ይሄ ነው ማለት የምፈልገውና ብሩኬና ሀይሚን ለማስታረቅ የምታደርገው ጥረት እነሱን ለማለያየት ሳይሆን እሷ ፍላጎቷ ተታርቆ ከዳኒ ጋር እንዲገናኙ፣ እሷ ደግሞ በጣም የምትወደው የምታፈቅረው ዳኒን ነው። ስለዚህ እኔና ዳኒ በእናንተ ምክንያት ወይም ደግሞ በሀይሚ ምክንያት ተጣልተናል። ሀይሚና ብሩኬ ከተታረቁ እኔና ዳኒ ማንታረቅበት ምክንያት የለንም። ስለዚህ ብሩኬና ሀይሚ መታረቅ አለባችሁ እያለች ትገኛለች ማለት ነው። እና ብሩኬና ሀይሚ መገናኘት አለባችሁ ወይም ደግሞ
መታረቅ አለባችሁ እያለች ነው እሷንም ጠርታ እሱንም ጠርታ የምታገናኘውና እኔ 100% ውኜ ስነግራችሁ ሶሲ ጋር ጥፋት አለ ብዬ ፍጹም አላምንም። ከእንግዲህ በኋላ ያደረገችም ነገር የለም። እዚህ ውስጥ ያስገባት ራሱ ብሩኬ እኔ ነኝ ብሎ ራሱን አምነዋል። እሱ ጠርቷት ጎደኛው ነው ወይም ደግሞ የእሱ ጎደኛ ስለሆነች እንዴት እምቢ ሊበሉ እሱ ስለምን አንድ ሰው ደግሞ ጎደኛሞች ሆናችሁ ብዙ ነገር አብራችሁ አሳልፋችሁ በቃ አለ አይደለ እንደ እህትና ወንድም የምትታዩ ጎደኞች ደግሞ እናቴ እህቴ ወይም ደግሞ ወንድሜና ይሄን አድርግልኝ ይሄን እንስራ አግዘኝ ብትባሉ እናንተ የምታደርጉ ነገር ስለሆነ አትፍረዱ። በቃ ይሄው ዛሬ ማለት ነው መላኩና ሀፍተሽ መጥቶ ይሄ ነገር ለምን ይሆናል ቶሎ ብላችሁ ፍቱት፣ እኛ አዲስ አበባ ሳንመጣ በፊት ነገሮችን ፍቱት እየተባሉ ነው ማለት ነው። እኔ እውነት ስነግራችሁ ማለት ነው ብሩኬ ቢያጠፋ ራሱ ብሩኬ ጥፋተኛ ቢሆን ራሱ ማለት ነው ሀይሚ እንዴት ሆናለች ብዬ አላስብም። አንተም ማየት አልፈልግም፣ አንተም መውራት አልፈልግም እስክትል ድረስ ትደርሳለች ብዬ ፍጹም አላስብም ማርያምን። እና እንግዲህ ብሩኬ ዛሬ ምለዋል ማለት ነው ከእንግዲህ በኋላ ድጋሜ ይቅርታም አልጠይቅሽም፣ ልታገኝም አትደውልኝ፣ አትፈልግኝም፣ አልፈልገሽም ብሎት ነው እንግዲህ መጨረሻ ላይ የሄደው ማለት ነው። እስከዚህ ድረስ ራሱ መዳረሳችሁ በጣም ነው ያስደነቀኝ፣ በጣም ነው ያስጨነቀኝ። እግዚአብሔርን እዚህ ደረጃ እንዲደርስ ያደረገች ደግሞ ሀይሚ ናት። ምን አገኘሽ? ወደ ህይወትሽ የመጣ ነገር አለ? አዲስ ነገር አለ እየተባለች ነው። ብሩኬ ደግሞ ብዙ ነገሮች ውስጥ ገብቷል። እና ምን አድርጌሽ ነው? ሰው አልገደልኩሽ፣ ነፍስሽን አላጠፋውም እያለ ነው። እውነት ነው። ይሄ ነገር ፕራንክ ነው ከተባለ ፕራንክ ነው፣ አምና መቀበል አለባት። ብሩኬ ትላንትና ብሩኬን በህይወቴ ማጣት አልፈልግም ብላ ብዙ ዋጋ ለእሷ የከፈለ ልጅ ነው። ዛሬም ደግሞ እሷ ስለሚወዳት ለእሷ ቦታ ስላላት ታዲያ እንዴ ሀይሚ እስቲ ለእኔ ምን ያህል ቦታ ይኖራታል? እንደዚህ ስታይኝ ፕራንክ ላርግና ምን እንደምትለው ልስማ የሚለው ነው። እና ባለፈው የሆነ ቢኒ የሚባል ልጅ ጋር እሱ ፕራንክ ስታደርገው ምን አለ? እኔ በሀይሚ አልደራደርም ይረፈው እያለ ነበር። እና ብሩኬ እሷስ ምን ትበል እስቲ? በእኔ ቦታ ሆና እኔ እሷ ጋር የሆነ ወንድ ሲያዩ እናደዳለሁ፣ እሷስ ትናደዳለች ወይ? ምን እንደምትለው ሊዮ በሚለው ነበረ ፕራንክ ያደረገ እሱ። ምክንያቱ በቃ እሱ ስለሚወዳት ነው እንጂ ቢጠላት ኖሮ ከእሷ ጋር አይሆንም መቼስ። ይሄ ሁሉ አመታት እና ይሄ ሁሉ ወራት ብዙ ነገር ያሳለፉ በጣም የሚያከብራት በጣም የሚወዳት ልጅ ናት። እሷም እንደዛ ብሩክን ማጣት አልፈልግም፣ አንዳች ሴቶች አንገታችሁን ቀና አድርጋችሁ ብሩክን እንዳታው ስትል የነበረች ሴት የሆነ በቃ አላድለ እንደ ልብስ በሉ በቃ ትላንትና ሌላ ልብስ ዛሬ ሌላ ልብስ እንደለበሱ ሆናለች። ሀይሚ ተቀየረች ማለት ነው። እንደዚህ መቀየር ደግሞ መልካም ነው ብዬ አላስብም። ማለት ፕራንክ ለመመለስ ነው ወይም ደግሞ እሷ ስሜቱ የንዴት ስሜት ላሳያቸው በምትል ነው ይሄ ነገር ውስጥ የገባችሁ ብዬ እያሰብኩ ነበረ። የዛሬ ግን ከልክ አልፈዋል። ማርም ሲበዛ ይመራል እንደሚባለው ማለት ነው። የእውነት በጣም ነው እንትን ያለችው፣ በጣም ነው አካበረችው፣ በጣም ነው ረዥም መንገድ እንዲሄድ ያደረገችው። እና ይሄው እሱም በጣም ስሜታዊ ሆኗል። ትላንትም እንደዛ ዛሬ ራሱ ትግስተኛ ሆኖ ሀይሚ ምን አድርጌሽ ነው ይሄው ከበደልኩሽ ይቅርታ ብለው እግሯ ላይ እስኪወርቅ ድረስ አድርሷል ብሩኬ። አሩን ነው እሱ እንግዲህ የወንድሞቹ ግፍፊት ሊሆን ይችላል። ይሄው ወንድሞቹ እንመጣለን አዲስ አበባ ሳትኮረኮሙ ምናምን ቶሎ ብላችሁ ታረቁ፣ እኛ ከእናንተ ይሄን አንፈልግም እያሉ ይገኛሉ ማለት ነው። ወይም ደግሞ ወደ ቡታጅራ ተመለሱ እየተባሉ ነው ማለት ነው። በጣም ነው የሚያስከፋ። በነገራችን ላይ ይሄው ብሩኬ ተናዶ ሄደዋል። በነገራችን ላይ አንተም ማውራት አልፈልግም፣ አንተም ማግኘት አልፈልግም በምትለው ማለት ነው። እና ውድ ቤተሰቦች ይሄን ይመስል ነበረ። በጣም ነው የሚያስከፋ። ከሶሲ ራሱ ረዱ ሀይሚና ብሩኬን ታረቁ ብላችሁ ጻፉ ኮሜንት ማለት ነው። ማለት ሁለቱ ሲታረቁ ሁሉም ነገር ይበርዳል ማለት ነው። እችም ከሱ ጋር ትታረቃለች እና በጣም ነው ምስኪን ወላ አዛዘነችኝ እኔ
እና ውድ ቤተሰቦቼ ይሄን ይመስል ነበረ። ቪዲዮ ላይክ ማድረግ እንዳትረሱ። ወዳችኋለሁ። መናገር እንዲህ ብዬ ነገር መቀለስ እንደዛ ከሆነ ዳኒ ራሱ ሃይሚ ባወራችሁ ነገር እኔ ተሰምቶኛል፣ ሌላ ነገር እንዳስብ አድርገሽኛል ሃይሚ ይበለኝ፣ የዛኔ አምናለሁ። እስኪ እንደውም በዛውም ምናልባት አልጋ ላይ የሰራችሁትን ቪዲዮ አይቶ እንዳልደበረውና እንደደበረው ምናልባት በእኔም ንግግር ከሆነ እሺ፣ ግን እኔ ሶስተኛ ሰው ሆኜ አልገባም በሰው ህይወት ውስጥ ገባሽ? ነገ ዞሮ ለሚገናኝ ሰው ሶስተኛ ሰው ሆኜ ያኔ ፍቅር የሆነ ነገር ሲጀምሩ አልነበርኩም። ምን አገባኝ እኔ የሆነ ነገር ሲጀምሩ አብራችሁ ጓደኝነታችሁ ሲጀምሩ ነበር። ልመቺ ነው ለምንድን ነው የምመታሽ? አይ እንደዚህ እኔ ልመቺ ነው አንቺ ሲጀምር ሰበብ ልትሆንብኝ እንደምትፈልጊ አውቃለሁ። እኔ አንቺ ላይ ሰበብ አልነካሽ እና ለምነሽኝ አልነካሽ። ኧረ በእናትሽ ንኪ በእናትሽ አልነካሽ። ምክንያቱም እኔ ሰው ሰበብ እንዲሆንብኝ አልፈልግም። ከዚህ በላይ ቆሜ ባላወራሽ ደስ ይለኛል። ልቀቂ ታይ ጌታን ታይ ልቀቂ ጌታን። ከዚህ በላይ ትዕግስት የለኝም። ማማት ምን ልትሆንሻለሁ? የኔ ቆንጆ እኔ እንደዚህ አሁን የሚያስኩ አላስታርቅም ካልኩኝ በግድ እንዳስታርቅኝ አይደለም፣ አታስታርቅኝ አይደለም። ካሁን በኋላ ግን ላይክ ስሜን ካፍሽ ውስጥ ታውጫለሽ። እና ዝም ብለሽ ስሚ፣ ባይዘው ያልጠራሁሽ ዝም ብለሽ ስሚ። እየሰማሁሽ ነው። ለቀሽኝ አውሪ። ሃይማኖት ጌታን ታይ ለቀሽኝ አውሪ። እያወራሽ እኮ አውሪ። ግን መቼ ነው ላይ እኔ አልመታሽም ብዬሻለሁ እኮ። ኧረ በእናትሽ ምጪ። እኔ አንቺን መትቼማ መሰደብ አልፈልግም። አቤት እየሰማሁሽ ነው። አውሪ። በጣም ነው የምትደብሪው። እሺ ሸጋው ባንተ ላይ ይደረባሉ፣ ባንተ ላይ ይታሰባሉ፣ ባንተ ላይ ይቀደላሉ፣ ባንተ ላይ ስታመም ህመሜ ስቸገር ችግሬን